አይተቸል ያላልከኝ ጩኸቴን ሰምተህ ቁስሌን የፈወስከው ሐኪም ያንተ ነህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርይ ሞት በመንግስቱ ሽረት የሌለበት የአባቶቻችን አምላክ ቅዱስ እግዚአብሔር በልብ አስበን በአንደበት ተናግረን ስለማንዘልቀው ምሕረቱና ቸርነቱ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የሃይማኖታችን ሰሌዳ የድኅነታችን መሰረት እናታችን ቅድስት ድንግል ማርያም ወላዲተ አምላክ ክብር ምስጋና ይግባት። ክቡር ሊቀ ሊቃውንት ስምዐኮነ መላክ በባህር ዳር ሀገረ ስብከት የሊቃውንት ጉባኤ ሰብሳቢና የአራቱ ጉባኤያት መምህር፣ የተከበራችሁ ሊቃውንተ ቤተክርስቲያን መምህራን፣ ካህናት፣ አባቶች፣ ዲያቆናት፣ ወንድሞች፣ የቅድስት ቤተክርስቲያን ጌጥ የምትሆኑ ምዕመናን፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ኃጢአታችን ታግሶ በቸርነቱ ብዛት በቅዱስ ቦታው የሰበሰበን አምላክ ክብር ምስጋና ይግባው። ካሁን በፊት የተማርነውን ትምህርት በልቦናችን ይሳልብን፣ ለመምህራችን ቃለ ሕይወትን ያሰማልን። በቀሪ ጊዜያችን ደግሞ ልቦናችን ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ባምጣነ ይሳቅወሙ ከማሁ በዝሁ በሚል ርዕስ እንማማራለን። በአማርኛ ሲተረጎም ባስጨነቋቸው መጠን በዙ በሚል ርዕስ ነው የምንማማረው። እስኪ በሉ እንደገና በሉ ሁላችሁም። ሶስተኛ እናድርገው። ባስጨነቋቸው መጠን በዙ። ኦሪት ዘጸአት ምዕራፍ 1 ቁጥር 12 ላይ ያለውን ኃይለ ቃል መነሻ አድርገን እንማማራለን። የበረሃውን ጉዞ መነሻችን እና መድረሻችን እያየን ታግሰን እንድንጓዝ መምህራችን አስተምረውናል። እኔ ደግሞ ልናየው በእግዚአብሔር ቸርነት እንድንማረው የፈለኩት የመውጫውን ነገር ከግብጽ የመውጫውን ነገር ነው። ጉዞውን ተምረናል። ከዛ ደግሞ ከመውጫውን ጀምርና ከዛ ለጉዞ አቀብያችሁ ለሳቸው ትምህርት ቁጭ እንላለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ባስጨነቋቸው መጠን በዙ። ኦሪት ዘጸአት ምዕራፍ 1 ቁጥር 12። ይህ መጽሐፍ ዘጸአት ተብሎ ይጠራል። ጸሐፊው ርዕሰ ነቢያት ሙሴ ነው። ርዕሰ ነቢያት አባታችን ሙሴ 7 አይን ካላቸው ቅዱሳን መካከል አንዱ እሱ ነው። ቅዱሳን 7 አይነት አይንን ያያሉ። ሲጠቀለል አይንን የተመሉ ይባላሉ። በምድር ሆነው የሰማይን ያያሉ። ኢሳይያስ የእግዚአብሔርን መንበር እንዳየው፣ ራእይ ዮሐንስ ላይ ዮሐንስ እንዳየው፣ ዳንኤል በባቢሎን ሆኖ እንዳየው በምድር ሆነው የሰማዩን ያያሉ። በሰማይ ሆነው የምድሩን ያያሉ። አባታችን አብርሃም ነዌን አንተ በምድር ተቀማጥለሃል ብሎ በሰማይ ሆኖ የባለጸጋውን የምድር ኑሮ እንደተመለከተው ሉቃስ 16 ላይ ማለት ነው። በምድር ሆነው የሰማዩን በሰማይ ሆነው የምድሩን ያያሉ። ያሉበትን ዓለም ተራራ ሳይጋርዳቸው ጠፈር ደፈር ሳይከለክላቸው እግረ ፀሐይ ከደረሰበት ቦታ ሁሉ ደርሰው በመላእክተ እግዚአብሔር ተቃኝተው የሚያዩበት ደግሞ አይን አላቸው። የሚመከረውን የሚዘከረውን ልክ ፋርስ ባቢሎን የሚመከረውን ምክር አባታችን ኤልሳ በመንፈስ ቅዱስ መነጽር ተመልክቶ ለእስራኤል መንግስት ይነግረው እንደነበረ ሌሎች ተደብቀው የሚመክሩትን የሚያዩበት መንፈሳዊ አይን አላቸው። ያንዱ አይናቸው ነው። በጣም የሚደንቀው ደግሞ ያለፈውን ዘመን የሚያዩበት አይን አላቸው። ያለፈውን ዘመን ለምሳሌ ዓለም ከተፈጠረ እስከ ርዕሰ ነቢያት እስከ አባታችን እስከ ሙሴ ድረስ ከ4000 ዓመት በላይ ርቀት አለ። ግን አባታችን ሙሴ ዓለም ሲፈጠር የነበረ መስሎ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም በውሃው እስከ ሰማይ መልቶ ነበረ። የእግዚአብሔር መንፈስም ጨለማም በውሃ ላይ ነበረ። ምድርም አትታይም ነበር። የእግዚአብሔር መንፈስም በውሃው ላይ ነበር እያለ እጽዋት እንዲሁ ነው በቀሉ፣ አዳምና ሔዋን እንዲህ ብለው ተጋቡ እያለ ከጋብቻቸው የተገኘ እስኪመስል ድረስ ዓለም ሲፈጠር አብሮ እግዚአብሔርን ያገዘው እጽዋት ሲበቅሉ፣ ውሃው ሲገማሸር፣ ከዋክብት ፀሐይ ጨረቃ በሰማይ ላይ ሲያሸበሽቡ ያያቸው እስኪመስል ድረስ ይሄን ያየበት አይን ነበረው።
በዘመን ሳይኖሩ ዘመንን ተቀድመው የሚያዩ አይን ያላቸው አባቶች ነበሩን። የሚመጣውን ዘመን ደግሞ ያዩታል። ምን እንደሚመጣ የሚያዩበት አይን አላቸው። ቅዱስ ጳውሎስ ለጢሞቴዎስ የተናገረው በቂ ነው። ወዘንተ ባይቱ አይምር ከመበዳሃሪ መዋዕል ይመጻ ዓመታት እቆያት ሰብሰይ ከጉኑ መፍቀር ያነርሶም ወንዋይ ዝሉፋን ውጽዋንም ጽድቅ ጸላያነ ሰናይ። ልጄ ጢሞቴዎስ በሚመጣው ዘመን እንዲህ ያለ ክፉ ነገር ይመጣል። ሰዎች ራሳቸውን የሚወዱ ገንዘብን የሚወዱ በትዕቢት የተነፉ መልካምን የሚጠሉ ክፉን የሚወዱ ምስጋና የሌላቸው እነሱም የማያመሰግኑ እነሱም የማይመሰገኑ ተሰዳቢና ሰዳቢ ትውልድ ይመጣል ብሎ ነግሮታል። ያምልኮ መልክ ያለው እግዚአብሔርን ግን ኃይሉን የሚክዱ ትውልድ ይመጣል። የሚመጣውን ዘመን የሚያዩበት አይን አላቸው አባቶቻችን። የሚገርመው ደግሞ ከዚህ የባሰው ደግሞ ሁለት አይን አላቸው። ከዚህ የሚበልጥ ዘመን ሳይፈጠር ያለውንና ዘመን ካለፈ በኋላ ያለውን ያዩታል። ቅዱስ ዳዊት እግዚአብሔር ንጉሥ ውእቱም ቅድመ ዓለም እግዚአብሔር ካለም አስቀድሞ ንጉሥ ነው ብሎ መዝሙር 73 ቁጥር 12 ላይ ሲናገር ዓለም ሳይፈጠር እግዚአብሔር ንጉሥ ከሆነ በየትኛው መንበር በየትኛው ዙፋን በየትኛው ሰራዊት ነግሶ ነበር ብለን ብንጠይቅ እግዚአብሔር ዓለም ነው እንጂ ዓለም አያስፈልገውም። ለዓለም ሀገሩ እግዚአብሔር ነው፣ ለእግዚአብሔር ግን ሀገር የለውም። ስለዚህ እግዚአብሔር በራሱ ዓለምነት ዓለምን ይዞ ይኖር ነበር። ዓለማት ዓለም ሥላሴ ዘአልብክሙ ዓለም አካሉን ዓለም ባህሪውን ዓለም አድርጎ እግዚአብሔር ይኖር ነበር ብሎ የተናገረበት ዓለም ሳይፈጠር የነበረውን ዘመን ሳይፈጠር ያለውን የሚያዩበት ቅዱስ አይንና መነጽር አላቸው አባቶቻችን ቅዱሳን። ዓለም ካለፈ በኋላ ደግሞ ልክ ቅዱስ ዮሐንስ በራእዩ እንደነገረን ዓለማት ካለፉ በኋላ ሰዎች በእንዴት ያለ ከተማ ሊኖር እንደምችል ቅድም እንደተማርነው በእንዴት ያለ ከተማ ከእግዚአብሔር አባታችን ጋር ተዋህደን እንደምንኖር ነግሮናል። እግዚአብሔርን ስንሰማው እንኖራለን። የሰማነውን እግዚአብሔር ደግሞ ከሰማነው ማየታችን አይቀርም። የምናየውን እግዚአብሔር ደግሞ መዳሰሳችን አይቀርም። ዳሰነውም አንቀርም። ከእርሱ ጋር ተዋህዶ ነው እንኖራለን። በጆሮአችን የሰማነውን በአይናችን ያየነውን በእጆቻችን የዳሰስነውን የተባለው ይሄ ነው። በሃይማኖተ ሰሚ በሃይማኖተ ርዕይ በሃይማኖተ ገሲስ እግዚአብሔርን ሳናየው ሰምተን እንከተለዋለን። ሰምተን የተከተልነውን አምላክ እናየዋለን። የምናየውን አምላክ እንዳስሰዋለን። ለዚህ የምንደርስበትን የመጨረሻውን ዘመን ዓለም ካለፈ በኋላ እንዴት ያለ ሕይወት እንደምንኖር ያዩበት ይሄንን ሰባት አይነት እይታ አላቸው። ከነዚህ አይናማ ቅዱሳን መካከል አባታችን ርዕሰ ነቢያት ሙሴ ነውና በረከቱ በሁላችን ላይ ይደርብን። ዘጸአት ማለት የመውጣት መጽሐፍ ነው። የመውጣት መጽሐፍ እስኪ መውጣት ነው። የመውጣት መጽሐፍ ሰዎች ከግብጽ እንዴት እንደወጡ የሚያስረዳ መጽሐፍ ነው። ግብጽ ማለት ቃሉ ሲተረጎም ጨለማ ማለት ነው። ግብጽ ማለት የቃሉ መሰረታዊ ትርጉም ሲፈታ ጨለማ ማለት ነው። ከጨለማ ወጥቶ በብርሃን መኖር መውጣት ይባላል። ከጨለማ ወደ ጨለማ የሚሄድ ሰው ወጣ ሊባል አይችልም። ከጨለማ ወደ ብርሃን ከዚያ ወደ ጨለማ የሚሄድም ወጣ ሊባል አይችልም። ወጣ የሚባለው ከጨለማ ወጥቶ ከብርሃን ጋር ተዋህዶ የሚቀር ነው። ስለዚህ በዚህ በግብጽ አባቶቻችን ወርደው ያን ያህል መከራ ሲከፍሉ ኖረዋል። ሲከፍሉ ከኖሩ በኋላ በዮሴፍ አማካኝነት አርፈዋል። ይሄንን ታውቁታላችሁ። ከዚያ በኋላ አባታችን ሙሴ ዮሴፍ ሲመግባቸው ከቆየ በኋላ ወሞተ ዮሴፍ ወኩሉ አሃዊሁ ወኩሉ ውእቱ ትውልድ ይላል። ዮሴፍም ሞተ፣ የሱ ወንድሞችም ሞቱ፣ የሱ የልጅ ልጆችም ሞቱ ይላል። ቀጥሎ ምን ይላል ተመልከቱ። ወበዙ ደቂቀ እስራኤል ወመዱ ይላል። እስራኤል ግን እየበዙ ሄዱ። በደንብ አስተውሉ። እስራኤል እየበዙ የሄዱት ዮሴፍ ከሞተ በኋላ ነው። የዮሴፍ ሞት ለእስራኤል መብዛት ለምንድን ነው የሚያስፈልገው? ዮሴፍ ሲሞት እስራኤል በዙ ብሎ ይናገራል። ወጣኑ ጥቀ እዙዘ ይላል። አጥብቀውም ጸኑ። ይገርማል እኮ ጠባቂ ሳላቸው ደካማ የነበሩት ጠባቂያቸው ሲሞት ግን ጸኑ። መጋቢ ሳላቸው ደካማ የነበሩት
መጋቢያቸው ሲሞት ግን ጠንክረው መቆም ቻሉ። እንዴት ነው ነገር? ሞተ። እሱ ከሞተ በኋላ እነሱ እየጸኑ እየበዙም ሲሄዱ ወመላት ምድር እምኔሆሙ ይላል። ከነሱ የተነሳ ምድር እየበዛች ሄደች፣ እየሞላችም ሄደች። ምድር ሞሏት። ነገር ግን በግብፃውያን ዘንድ እየተጠሉ ሄዱ። በግብፃውያን ዘንድ እየተጠሉ ሄዱ። ከዚያም ቀጥሎ ወተንሳ ንጉስ በዚህ በግብፅ ዘያምሮ ለዮሴፍ ዮሴፍን የማያውቅ ንጉስ ተነሳ። የዮሴፍን ምኑን የማያውቅለት ደግነቱን የማያውቅለት ጥበቡን የማያውቅ ሃይማኖቱን የማያውቅ ንጽህናውን የማያውቅ አዋቂነቱን የማያውቅ ነብይነቱን የማያውቅ መጋቢነቱን የማያውቅ ውለታውን የማያውቅ የዮሴፍን ውለታ የረሳ ንጉስ ተነሳ። የረሳቸውን ነገሮች በደንብ ያዙልኝ። የዮሴፍን ሃይማኖት የረሳ፣ የዮሴፍን ጥበብ የረሳ፣ የዮሴፍን ደግነት የረሳ፣ የዮሴፍን ንጽህና የረሳ፣ የዮሴፍን መጋቢነት የረሳ፣ የዮሴፍን ውለታ የረሳ ፈርዖን የሚባል ንጉስ ተነሳ። እስራኤልን በቅናት ላይ ተነስቶ ያስጨንቃቸው ጀመር ይላል። ምን አይነት መከራ! እነዚህ ሰዎች እየበዙ ይሄዱ። እየበዙ ከሄዱ ደግሞ ከሌሎች ጠላቶቻችን ጋር ተጨምረው ያጠፉናል። ሳያጠፉን ሳይደርቅ በርጥቡ ሳይርቅ በቅርቡ አሁን መፍትሄ እንውሰድ። ምን እናድርግ? እናስጨንቃቸው። ወንው ተመልከቱ፣ ንጠበቦም ይላል። እንጠበብባቸው፣ ጥበብ እንስራ፣ እናስጨንቃቸው፣ በመከራ ላይ መከራ እንጨምርባቸው ብሎ ፈርዖን መከረ። ከዚያ በኋላ ከመከራዎች አንዱ ሁለት ከተሞችን እንዲሰሩ አደረጋቸው። ራምሴ የሚባሉትን ፎቴም የሚባሉትን ሁለት ከተሞችን፣ የፀሐይ ከተማ ማለት ነው። የፀሐይ ከተማ እነዚያን ከተሞች ጭቃ እያቦኩ እንዲሰሩ፣ ጡብ እንዲሰሩ፣ ፒራሚድ የሚባለው ጭቃ እያቦኩ ድንጋይ እየፈለጡ በሳት እየተኮሱ እንዲሰሩ፣ ከዚህ የተረፋቸውን ጊዜ ደግሞ ገለባ በመልቀም በረሃ ለበረሃ በመንከራተት እንዲያሳልፉ ተወሰነባቸው። የብቻ አልበቃቸውም። ወንድ ሲወለድ በባህር ውስጥ እንዲጣል ይህንን ውሳኔ ያሳለፈ። አዋላጆች ሁለት አዋላጆች ተሾሙ። እነዚህ አዋላጆች እንዴት ደስ ይላሉ መሰላችሁ! ስታዋልዱ ወንድ ከተወለደ እያነቃችሁ ግደሉት አላቸው መጀመሪያ። በኋላ ወንድ ሲወለድ እነዚህ ተመልከቱ፣ እነዚህ አዋላጆች እግዚአብሔርን ይፈሩ ጀመር ይላል። እስኪ ወሬ ማንን ይፈሩት ጀመር? እግዚአብሔርን ይፈሩት ጀመር። እግዚአብሔርን ፈርተው ንጉሱ አዝዟቸው ሳለ የሚፈልጥ የሚቆርጥ ንጉስ እያለ አይ ግን እግዚአብሔርን የምንፈራ ብለው እግዚአብሔርን መፍራት ጀመሩ። አንገትም ብለው ቁጭ አሉ። ይሄ ነገር ተሰማ። ምን ብሎ እነዚያን አዋላጆች ጠይቃቸው፣ ለምንድን ነው ያዘዝኳችሁ? ምን አደረጋችሁ? የእስራኤል ሴቶች እንደኛ አይወልዱም። የእስራኤል ሴቶች ሲወልዱ እንደኛ አድርገው አይወልዱም አሉት። እንዴት አድርገው ይወልዳሉ? አዋላጆች ሳይደርሱ ቀድመው የሚወልዱበት ኃይል አላቸው ብለው መለሱለት። ግን ዋሽተው ነው ይላል መጽሐፍ። የሰማችሁ? ዋሽተው ነው። እንደዚያ ስላደረጉ ግን ተመልከቱ፣ ሰውየው ምን አደረገ? በቃሽ ከተወለደ በኋላ ወዴት ጣሉልኝ አለ። ሲያድግ ቢሆን ሳያድግ ወደ ባህር እየወረወራችሁ ጣሉልኝ ብሎ አዘዘ ይላል። የሚገርመው ግን እግዚአብሔር ለነዚያ አዋላጆች ምን ሰጣቸው? ቤት ሰጣቸው። እግዚአብሔር እንደ ውለታ ቆጥሮላቸዋል ነው ይላል። ዛሬ ዋሽቶ የሚያስታርቅ ሳይሆን ዋሽቶ የሚያጣላ የበዛበት ጊዜ ነው። ዋሽቶ ታሪክን ዋሽቶ ሃይማኖትን ዋሽቶ ውለታን ዋሽቶ ህሊናን ዋሽቶ ህግን ዋሽቶ በሰው ደም እጁን የሚታጠብ የበዛበት ጊዜ ነው። ዋሽቶ ማስታረቅ ሲገባ ሰውን ለመግደል የሚዋሽ እግዚአብሔርን አስደስተዋለሁ ብሎ ሰውን የሚገል ሰው በእውነት ነው አንድ ነገር ልንገራችሁ። ለሚያመልከው አምላክ ጠበቃ ቆሜያለሁ ብሎ ሰው የሚገል ከሆነ አምላኩ ደካማ መሆኑን እየነገረን ነው ማለት ነው። ምክንያቱም አምላኩ ጠላቶቹን ማጥፋት ስለማይችል እሱ እያገዘው ነው ማለት ነው።
ክርስቲያኖች ግን ሰው የማንገለው አምላካችን ሁሉን ስለሚችል ነው። ሁሉን የሚችል አምላክ ስላለ እኛ ሰውን በመግደል አናግዘው። መግደልን ማዳንም የሱ ስልጣን ነው። ደካማ አምላክ ያለው ሰው ሃይማኖቱ ውሸት እንደሆነ ትክክል እንዳልሆነ የሚያሳየው ሃይማኖቴ ኃይልን ያሳየኛል ሳይሆን የሚለው እኔ አርጄ ሃይማኖቴን ያሳያለሁ ማለት ይጀምራል። እንዲህ ያለ ሰው የተሸነፈ የደከመ ምስኪንና የወደቀ ሰው ማለት እንዲህ ያለ ሰው ነው። በኋላ እነዚህ ለነሶች እግዚአብሔር ውለታቸውን አስቦ ለነዚህ አዋላጆች ዋሽቶ ማስታረቅ ይገባል። ዋሽታችሁ ሰው አታጋሉ። ዋሽታችሁ ወሬ አታመላልሱ። የውሸት ኑሮ ብትኖሩት የውሸት ካህን መሆን ይቻላል። የውሸት መነኩሴ መሆን ይቻላል። የውሸት መምህር መሆን ይቻላል። የውሸት ጳጳስ መሆን ይቻል ይሆናል። የውሸት መንግስት መሆንም ይቻል ይሆናል። የውሸት ክርስቲያን መሆን ይቻል ይሆናል። የውሸት መሞት ግን አይቻልም። የሚሞተው በእውነት ነው። የውሸት እንኖራለን፣ የምንሞተው ግን በእውነት ነው። እግዚአብሔርን ማሰብ የሚችል የለም። ህሊናችን እንኳን ከህሊናችን አሳዳጅነት መሸሽ አንችልም። ፈርዖን ያደረገው ይሄን ነው። ግን የሚደንቀው ግን ባስጨነቋቸው መጠን እየበዙ ሄዱ። እስኪ በሉ ባስጨነቋቸው መጠን ምን እያሉ ሄዱ? እየበዙ ሄዱ። እናጥፋቸው፣ ዘራቸው ይጥፋ ብለው በተነሱ መጠን በዚያው ልክ ደግሞ እግዚአብሔር ያበዛቸው ነበረ። ከዚያ በኋላ እንግዲህ እንደምታውቁት ሙሴን እግዚአብሔር አስነስቶ ከዚያ በቅርጫት እንዲተርፍ አድርጎ ከባህር እንዲተርፍ አድርጎ ወጥቶ እግዚአብሔር የፈርዖንን ጠላት በፈርዖን ቤት አሳደገው። የፈርዖንን ጠላት የፈርዖንን ገዳይ የፈርዖን እንጀራ እየበላ አሳደገው። ሙሴ የፈርዖንን እንጀራ እየበላ ለእግዚአብሔር ያድግ ነበር። ዛሬ የእግዚአብሔርን እንጀራ እየበሉ ለፈርዖን የሚኖሩ ሰዎች ናቸው የበጠበጡ። የፈርዖንን እንጀራ ይበላል፣ የሚኖር ግን ለእግዚአብሔር ነው። የግብፅን እንጀራ ይበላል፣ የሚኖር ግን ለእስራኤል ነው። በግብፅ ተቀምጦ ይኖራል፣ የሚኖረው ግን ለከነዓን ነው። ክርስቲያን በየትኛውም ቦታ ይኖራል፣ የሚኖረው ለሰማይ አባቱ ነው። የሚታመነው ለፈጠረው አምላክ ነው። ዓይንን መውሰድ ይቻላል፣ ጆሮን መውሰድ ይቻላል፣ እጅን መቁረጥ ይቻላል፣ እግርን መቁረጥ ይቻላል፣ ሆድን መሰንጠቅ ይቻላል። እግዚአብሔርን መንጠቅ ግን አይቻልም። የማይቻል የማይነጠቀው ደስታችን ኢየሱስ ክርስቶስ ብቻ ነው። ከሱ ካልተነጠቅን ድረስ የምንኖረው ሕያው እግዚአብሔርን በማሰብ ብቻ ከሆነ የሚያሸንፈን ምንም ሊኖር አይችልም። በፈርዖን እንጀራ እየበላችሁ ለእግዚአብሔር ኑሩለት፣ በሞት ያፈርሰውን። በግብፅ ብትኖሩ ለከነዓን ግን መኖርን ጀምሩ። በግብፅ ሀገር እየኖራችሁ ለከነዓን ሰው በምድር ላይ ሲኖር እግዚአብሔርን የሚወድ ሀገርን የሚወድና ወገንን የሚወድ መሆን አለበት። እባብን ነድፎት አያውቅም፣ ሰውን ግን ይገድለዋል። አራስ ለአራስ የማይታዘንበት ጊዜ፣ ሕፃን የሚታረድበት ጊዜ እንዲህ ያለ ሰው እኮ ሰው ተመልከቱ፣ እግዚአብሔርን እየመሰለ ሲሄድ መጀመሪያ ለራሱ ያስባል፣ ቀጥሎ ለቤተሰቡ ያስባል፣ ቀጥሎ ለምን ያስባል? ለክርስቲያኑ ሁሉ ያስባል፣ ቀጥሎ ሃይማኖት ለሌላቸው ያስባል፣ ቀጥሎ ለእንስሳት ያስባል፣ ቀጥሎ ለአውሬዎች ያስባል። እና አቡነ ገብረ መንፈስ ቅዱስ ይሄን አንበሳ ምን አበላዋለሁ እንዳሉ ቀጥሎ ለሰይጣንም ጸልየዋል። ለክርስቶስ ሰምራ ሰው እግዚአብሔርን እየመሰለ ሲሄድ እያዘነ እየራራ ይሄዳል። ሰው ሰይጣንን እየመሰለ ሲሄድ ደግሞ እያረረ ይሄዳል ማለት ነው። ሰው የሰይጣን መሆኑን የምናውቀው በደም አፍሳሽነት የሚደሰት ሰው። ቁንጫና ሰይጣን አንድ ናቸው በእውነቱ። ቁንጫ ሰውን እንቅልፍ እየነሳ በሰው ደም እሱ ሲያብጥ ያድራል ማለት ነው። ሰውን አላስተኛ ብሎ በሰው ደም ኑሯቸውን የሚመሰርቱ በሰው ደም ገንዘብ የሚያከማቹ በሰው ዘንድ ዝና የሚሰሩ ሰዎች አሉ። እግዚአብሔር ልብ ይስጣቸው። እኛ ግን ሙሴ መሆን የሚጠበቅብን የእግዚአብሔር ቤተሰቦች ለእግዚአብሔር ሀገር ቢያልቅ ሀገር አያጣም። ምድር በሙሉ የእግዚአብሔር ናት። እግዚአብሔር ለኛ የሚሆን ሰው በየትኛውም የክርስቲያኖች ዘር እንኳን ታርደው ቢወጡ እግዚአብሔር ክርስቲያን ካልሆኑት መካከል ከዚያው ቤት የክርስቲያን መከታ ግን ያስነሳል። ማስተው የሚጠበቅብን ይሄን ከእስራኤል አንስቶ ከከነዓን ከኢየሩሳሌም አንስቶ የግብፃውያንን መሪ አላመጣም። ግብፃውያን እስራኤላውያንን የሚያሻግረውን ሰው የመለመለው እዚያው ከክፉ ቤተ መንግስት ሰው ከሚታረድበት ጣዖት ከሚመለክበት እዚያው ውስጥ ግን ወገንን አስነስቷል። እግዚአብሔር
በየጊዜው ገና ያሳጣል። አንድ ነገር ልንገራችሁ፣ የእግዚአብሔር ለሆነ ሰው ጠላት የለውም። የእግዚአብሔር ላልሆነ ሰው ግን ሁሉ ጠላቱ ነው። የእግዚአብሔር ለሆነ ሰው ሁሉ ወዳጁ ነው። እስኪ በሉ ሁሉ ምኑ ነው? ለምሳሌ እኔ እግዚአብሔር ነኝ፣ ሰይጣን የማን ነው? የራሱ ማን የፈጠረው? በነገራችን ላይ እግዚአብሔር ሰይጣንን ይጠብቀዋል አይጠብቀው? ይጠብቀዋል። ወንድ ካልጠበቀው እንዴት ብሎ ማደር ይችላል? ሞኝ ናችሁ መሰለኝ። አንድ ጊዜ እኮ ቅዱስ ኤፍሬም አግኝቶ ሰይጣንን ቀጥቅጦ ሊጥለው ሲል ሰይጣን ምን አለ? ሞኝ ነህ መሰለኝ፣ የፈጠረኝ አምላክ እኮ አይተወኝም ማለት እንዴ ጠብቆኝ ነው እንዴ ያዘነ እንዴ ሊኖር ይችላል? ይጠብቀዋል እግዚአብሔር ሰይጣን። እኛ ግን እኮ እምነት እንዴት ማንደሰ ታውቃላችሁ? ሰይጣንን የሚጠብቅ አምላክ እኛን የሚተውን ይመስላችኋል? ደሙን ከፍሎልን በደሙ አጥበን ሰው ይወደው እኮ ከልብሱ ቀዶ ከእንጀራው ቆርሶ ነው የሚያበላው። ስጋውን የሚያበላ ማን ይገኛል? ስጋውን ያበላ መድኃኒዓለም ብቻ ነው። ምን ይመስላል? ከምና ማለት እግዚኦ ከማለት እንዳንተ ያለ ማን ነው? ስጋውን አብልቶ ራሱን አልብሶ የሚያሳድግ አባት እንዳንተ ያለ ማን ነው? ማንም የለም። እና ሰይጣን እኮ ይጸልያል። የጸሎት ጊዜ አለ ከምሽቱ 12 ሰዓት 1 ሰዓት። ይሄ ሰይጣን የጸሎት ጊዜ ነው በእውነቱ። እና ሰው ጊዜ እንግዲህ እንደምታውቁት ከተማ ላይ ወክ የሚወጣው ስንት ሰዓት ነው? ስንት ሰዓት ነው? ታውቁት መሸት ሲበምን እላዩ ላይ ያለው ሰይጣን በጸሎት ስለሚሄድ ቀለል ይለዋል ማለት ነው። ለዚያ እኮ ነው እኔ ከልቤ ነው ማምላክ ቀሌምንጦስ ነው የተናገረው። መጽሐፈ ቀሌምንጦስ ላይ ነው። ታዲያ ሰይጣን እየጸለየ ጌታው ለአንተ ያልሆኑትን ሰዎች ሶስት አትቅሰፈኝ፣ አንተን የማይወዱትን የማይጸልዩትን የማይሰግዱትን በአንተ መንገድ የማይወዱትን ሰው እባክህ አትግደለኝ ብሎ ይጸልይ። አታጥፋኝ ይጸልይ። ሰይጣን እየጸለየ እኛ ሳንጸልይ እግዚአብሔር ተወን ብለን ማመካኘት ምን ልጅልነት? እንዴት ያለ ማመካኘት! ሰይጣን በሚጸልይበት በሚተቀበት ያው እንደው በእውነት ቅዱሳን ሊቃውንት ይተረጉሙታል። ነብዩ ዳንኤል ያንን ብልጣሶር በእግዚአብሔር ሚዛን ተመዝነ ቀለ ተገኘ ሲለው እየሰከረ እየተሸሰከረ አፉ ታስሮ ይጠጣ ነበር። የሚገርመው ግን እሱ በሚሰክርበት ጊዜ ጠላቶቹ መጥተው ከተማዋን ከበውት ነበር ይላል። ይሄ ምሳሌ ነው። የሞኝ ክርስቲያን ምሳሌ ነው። ብልጣሶር በጠላት ተከቦ ይጠጣ ነው እንደነበረ ሞኝ ክርስቲያን ሰይጣን ከቦት ተኝቶ ያድራል። ሰይጣን ከቦት እንዲሁ በሞት አሁን ሰይጣንን ትክ ብላችሁ ብታዩት ትተኛላችሁ? እንዲሁ በሞት ነገር እናምላክ። አሁን ፖሊስ በራችሁ ላይ እንደቆመ ብታውቁ ትተኛላችሁ? ትተኛላችሁ? ሰይጣን እኮ ስንተኛ አልጋችን ላይ ቁጭ ብሎ ፍጥጥ ብሎ እያየ ማለት ነው። አይኑን አፍጥጦ ጥርሱን አግጦ ሰይጣን እያየው የሚተኛ ሰይጣን እያየው የሚሰርቅ በእውነት ቤት እናሳዝን እኮ ነው። ከዚያ በላይ ደግሞ እግዚአብሔር እያየ ሰይጣን ሊያጠፋ ነው። እግዚአብሔር ደግሞ በምሕረቱ እያየ ለመንግስተ ሰማያት ታሽተን ለርኩሰትና ለመዳራት ራሳችን የሸጥን ስንሆን በእውነት ይሄን የሚያሳፍረው አቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ታዲያ እነዚህ ባስጨነቋቸው መጠን በዙ። ከላይ ልነሳና ወደ ትምህርታችን እንሂድ። ዮሴፍ ሞተ። ዮሴፍ ማለት መጨመር ማለት ነው። እስኪ መጨመር በሉ ምን ማለት? ምክንያቱም የስሙ ትርጉም መጨመር መብዛት ማለት ነው። መብዛት። ዮሴፍ ለምንድን ነው መብዛት የተባለ? ልጆቹ ሁለት ናቸው፣ ግን በሱ ሞት እስራኤል በዙ። እነማን በዙ? ስለዚህ በሞቱ የሚያበዛ ማለት ነው። ዮሴፍ ማለት በሞቱ የሚያበዛ። በሞት የሚገኝ በሞቱ ምን የሚያበዛ። አንድ ክርስቲያን በጠላቶች ብዛት ቤተክርስቲያንን በማይወዱ ሰዎች ብዛት አይጨነቅም። እግዚአብሔር የቁጥር ችግር የለበትም። ሚሊዮን ቢሊዮን ትሪሊዮን ቤተክርስቲያንን የሚጠሉ ቢኖሩ አንድ ግን ይበቃል። በግራኝ መሐመድ ጊዜ እንዲተደረገ የሚከፋው ካለ እንግዲህ ስማ እንግዲህ ምን ይደረጋል? እና አጤ ልብነ ድንግል ሊቃውንቱን ሰብስበው እንዲህ አለ። በእውነቱ እናንተ የሌላው መጽሐፍ 4 አግቡ 5 አግቡ ይላል። እናንተ ግን አንድ አግቡ እያላችሁ ክርስቲያኑ ያሳነሳችሁ እንዲያርጋችሁ አሰቃያችሁ። ወይ መጽሐፍ ቅዱስን አሻሽሉ ወይ መላፍ ተጠሩ አላችሁ። ምን ትላላችሁ? ወይ አንድ አግባ የሚለውን 5 አግባ በሉና ክርስቲያኑ ይዛና ከጦርነት እንረፍ፣ ካልሆነ እናንተንም ገላችሁ አላችሁ ቄሶች። እናንተ ብትሆኑ እንደምናሩ መጽሐፍ ቅዱስን እናሻሽለው እንዴ? እንዴት ነው
መፍትሄ እኮ ነው። ተመልከቱ ሰዎቹ በዛና እንዲህ ብለናል ለምን ክርስቲያን አምላኩ አንድ እንደሆነ አንድ እንዲሆን ክርስቲያን ነው። ታዲያ ምን እንዳለ ታውቃላችሁ? ሁሉም ካህናት ተጨነቁ። ማታ አካባቢ በጭንቅ ዘመን እግዚአብሔር ቸርሶ ያጠፋል። በድቅድቅ ጨለማ ኮከብ እንደማያጠፋው ሁሉ አንዱ ልጅ ተነሱና እንደሱ አይደለም ንጉሥ አላወቁትም። እፎ አሃዱ ያመጣውም ወደ 10 ሚት ወክሌቱ ይሰድድዎ ወደ እልፍ ነው የሚለው። የኛ መመሪያችን አንዱ 1 ሺዎችን ሁለቱ 10 ሺዎችን ያሰድዳሉ ነው የሚለው። እስኪ አንዱ 1 ሺዎችን በሉ ሁለቱ ስንቶችን ባሉ ሁለት ጦርነት ምልተም እንዳትሉ አላልኩ ሌላ ነው ትርጉሙ። አንዱ 1 ሺዎችን ሁለቱ 10 ሺዎችን ያሰድዳሉ አሉት። እውነታችን እኮ ነው ብሎ ንጉሱ ልቡ ጸና። ያው እሱ ካለፈ በኋላ እንደተባለው አጼ ገላውዲዮስ ግራኝ መሐመድ እንዲንኮታኮት አድርገው አሸንፈውታል። በእውነት ዛሬም ፈርዖንን መሆን ለሚፈልጉ ሙሴ እንደማይጠፋ ልነግራቸው እንወዳለን። ግራኝ መሐመድን መሆን ለሚፈልጉ አጼ ገላውዲዮስ እንደማይጠፋ ልነግራቸው እንወዳለን። ዲዮቅልጥያኖስን መሆን ለሚፈልጉ ደግሞ ጊዮርጊስን የመሰለም እግዚአብሔር ከቤተ ክርስቲያን አያሳጣም። ጎልያድን ሁኜ እመጣለሁ ለሚል ጠጠር የሚይዝ ዳዊትም አያሳጣም እግዚአብሔር ዘመንን ያለ እረኝነት ያለ ጥበቃ የተወ ጊዜ በእውነቱ። ስለዚህ ተመልከቱ ዮሴፍ ማለት በሞቱ የሚያበዛ ነው። ይህ ማለት ነው ዮሴፍ የተባለ ኢየሱስ ክርስቶስ ነው ይላሉ ቅዱሳን ሊቃውንት። ዮሴፍ በሞቱ እስራኤል እንዳበዛቸው በሞቱ ያበዛን መድኃኒዓለም ኢየሱስ ክርስቶስ ነው ይላሉ። በሞቱ ያበዛን ዮሴፍ ከሞተ በኋላ እስራኤል እየበዙ እንደሄዱ ክርስቶስ በመሞቱ ክርስቲያኖች እየበዙ ሄዱ። በቁሙ ጌታ በስጋው ተገልጦ ሳለ ያስተማረው 120 ሕዝብ ነበር። በኋላ ግን በአንድ ቀን በቅዱስ ጴጥሮስ ስብከት 3000 የክርስቲያን እሸቶች በቀሉ። ክርስቲያንን የክርስቶስ ሞት እንደዘር ሆኖ ያመጣው እንዲያለ አማን ብለክሙ እመሰ ወድቀት ተተሰናይ ዲበግድ ባይስታት ነበር ወመሰ ወድቀት ወሞተት ብዙሃ ፍሬ ትፈሪ። እውነት እላችኋለሁ የስንዴ ቅንጣት በጭቃ ላይ ካልወደቀች ካልፈረሰች ካልበሰበሰች ለፍሬ አትበቃም። አለማፍራቷ ሲቅርና ልዝነግዝም ትችላለች። ጭቃው ላይ ከወደቀች ከበረሰች ከፈሰበሰች ግን ለፍሬ ትበቃለች። ምን ማለት ነው? እኔ ካልሞትኩ ክርስቲያኖች ሊበዙ አይችሉም ማለት። አንድ እሱ ሞተ፣ በአንድ አዳም እንደተጎዳን በአንድ ክርስቶስ በቀል። ከሕያው ስር የበቀልን ስራችን እግዚአብሔር ነው። የወይን ግንዳችን ኢየሱስ ክርስቶስ ነው። ቅርንጫፎች ነንና ችግሩ ግን በዚህ ዘመን መከራው ይበዛል። መከራው ሲበዛ በትክክል ለክርስቲያን መከራው አይጎዳው። በትክክል ለክርስቲያን እስኪ ነው ለቆሸሸ ክርስቲያን ግን መጠረጃው ሊሆን ይችላል። ማሰብ ይጠበቅን ብዙ ቆሻሻ ሆነው እንደኖ ዘመን ኖህን ብቻ አስቀርቶ ሌላውን እንደጠረገ ከሚጠረጉት ሰው ወገኖች እንዳንሆን መጠንቀቅ የሚገባል እንጂ ለክርስቲያን መከራ ጉዳይ አይደለም። ክርስቲያንን መከራ አያሳንሰው። ክርስቲያንን የሚያሳንሰው ኃጢአት ብቻ ነው። ከትል ካንበጣ የተረፈውን ትል በላው አለ ኢዮብ። ካንበጣ የተረፈውን ትል በላው ማለት ከምንፍቅና የተረፈውን ኃጢአት ጨረሰው ማለት። ግማሹ በክህነት በታድሶ በፕሮቴስታንቲዝም በሌላው የእምነት ድርጅት ጎረፈ። ከዚያ የተረፈውን ደግሞ ዘረኝነት ያባክነዋል፣ ዝሙት ያባክነዋል፣ ዘር ቆጣሪነት ያስጨንቀዋል። መከራውን አይቷል። ሰው እኮ ከስንቱ ይሁን አቅማችሁንም አውቆ ለሰማዩ ዘር አስባችሁ ለምድሩ ዘር አስባችሁ ስንት ጭንቅላት ይኖራችኋል? ምን ሰፊ ልብ ይኖራችሁ ነው? አይሆንልንም። እኛ ማሰቢያ ቦታ ያለን የሰማዩ ዘር እንድንቆጥር ብቻ ነው። ቦታ ያለን ልባችን ውስጥ መስኮት የተቀመጠለት ልባችን ዙፋን የተዘረጋለት ለሰማይ መንግስቱ ለሰማይ ወገንነት መቁጠሪያ ነው። የምድሩን የምናይበት አይን የምንቆጥርበት መቁጠሪያ የለንም። አባታችን እግዚአብሔር ይባላል፣ እናታችን ማርያም ትባላለች፣ ወገኖቻችን ሚካኤል ገብርኤል ይባላሉ፣ ጫማችን ወንጌል ይባላል፣ ጋሻችን መስቀል ይባላል፣ ምግባችን ሥጋው ደሙ ይባላል፣ ልብሳችን ክርስቶስ ነው፣ ሀገራችንን በሰማይ ነው። በምድር የምንቆጥረው ነገር የለም። በእውነት በእነዚህ ተጠግተን የምንኖር ከሆነ ማን ሊነቅለን ይችላል? ሕያው ስሮች ነን። ሕያው ስሮች
እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናችሁ ያንን ስር ማን ሊነቅለው ይችላል ማንም አይሁድ ሞከሩ አልነቀሉትም ቅርንጫፎችን አበዟቸው እንጂ አርዮሳውያን ተነሱ አልሆነላቸውም ዲዮቅልጥያኖስ 40 ዓመት በላይ ቤተክርስቲያን አሰቃያት አልነቀለውም ይሄን ስር ዮዲትም ተነሳች አልነቀለችም ግራኝ መሐመድም ተነሳ አልነቀለም ክፍፍሉም ዘረኝነቱም ካቶሊኩም ተነሳ አልነቀለው ስራችን የዘላለም ስር ነው ያን ስር የሚነቅል የለም አብ ስር ነው ወይ ጉድ ነው ከዚያ ግን የበቀል ነንና አወልድ መንፈስ ቅዱስን መንቀል የሚችል ካለ ቤተክርስቲያንን መንቀል ይችላል ፈጽሞ ደግሞ እንደዚህ ያልሆነ ይችላል ያው ስር እግዚአብሔር ነው ልንገራችሁ ስር ሳይኖራቸው የሚያርጉ ሁሉ ይነቀላሉ ሌላው ሁሉ እምነት ነው ሊል ይችላል ይበል እግዚአብሔር ነፃነት የሰጠውን ህዝብኛ ልናስገድድ አንችልም ክርስቲያን አስገድዶ አምልኮ አይደለም ማስገደድና ቢቻል እግዚአብሔር በአንድ ቀን መብረቅ ሁሉንም ክርስቲያን ያደርገው ነበር አስገድዶ እንድናስገድድ አልተፈቀደልንም የሆነ ሆኖ ግን ሁሉም እምነት ነው ይበል ግን ሰው የተከለው እምነት ሁሉ ይነቀላል እኛ ግን አምላካችን ክርስቶስ ሕያው ስር ስለሆነ የሕይወት ልጅ ሕይወት ነው የብርሃን ልጅ ብርሃን ነው የንጉስ ልጅ ንጉስ ነው የዘላለም መንግስቱ የእግዚአብሔር ልጆች ያሸናፊ የእግዚአብሔር ልጆች በሞቱ ድል ያደረገው የመድኃኒዓለም ልጆች ነውና እየሞትን ቢሆን እናሸንፋለን ደማችን ቢሆን ይወቅሳል ሁሉ ሞኝ ልንሆን አይገባም ስጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ ነው ያለ በእውነት የአንድ ክርስቲያን ደም ሲፈስ የክርስቶስ ደም ይፈሳል በዚያ ክርስቲያን ደም የክርስቶስ ደም ተዋህዷል ድፍረቱ ከኛ ጋር አይደለም መገዳደሩ ከኛ ጋር አይደለም ዱላው ከኛ ጋር አይደለም ገጀራው ሰይፉ ሳቱ ከኛ ጋር አይደለም ሁሉን ከሚችል ጋር ከእግዚአብሔር ጋር ነው ሙሴ ምንድን እንዳለ ሰምታችኋል እናንተ ዝም ትላላችሁ የሰማይ አምላክ እግዚአብሔር ይዋጋል እናንተ ዝም ትላላችሁ ግን ወሬያችን ማን ማስቆመልን ነው ይህ ወሬኛነታችን ከሀገሪቱ ሰው የማጣታችን ምልክት ማንም ሰው የሆነ ወሬ በየኢንተርኔቱ በለፈለፈ ቁጥር ለዚያ ስናጨበጭብ ማስመሸታችን እግዚአብሔርን ብቻ ተከተሉ ለኢትዮጵያ ያላት ቅዱስ እግዚአብሔርና እናቱ ብቻ ናቸው ሌላው ሁሉ እየለፈለፈ እየደለለ ይኖራል ሰው ማወቅ የሚጠበቅበት ከእግዚአብሔር ላለመነጠላችሁ ብቻ አስቡ እኔ እግዚአብሔርን ጭምር እኔ ድርሻዬን ልስራ እንጂ እግዚአብሔርን ጭምር እንሰራበት አይደለም የእግዚአብሔርን እግዚአብሔር ይስራው እኛ የራሳችንን እንሰራለን እስኪ በሉ የራሳችንን እንስራ ራሳችንን አጥፉ እንዴ ምን ሞኝነን እኛ ንጹህ ከሆነ ከተናዘዝ ንስሐ ከገባው ቅዱስ ሥጋውን ከደሙን ከተቀበል ከጸለይ ክርስቶስ ምን አለ እመውዛ ቀበቃሌ ቃሌን የጠበቀ ቢኖር አነ ወአብ ለመጽሐቤው ወለገብር ምዕራፍ ውስጤቱ ቃሌን የሚጠብቅ ቢኖር እኔም አባቴ መጥተን እናድርበታለን ስለዚህ ቃሉን ስንጠብቅ ስንናዘዝ ሥጋውን ስንበላ ደሙን ስንጠጣ ክርስቶስ ከኛ ጋር ይሆናል ከኛ ጋር ከሆነስ ለምን እግዚአብሔር ምስሌና ምን ይከነ እግዚአብሔር ከኛ ጋር ከሆነ ማን ይችላልናል በእሱ እግዚአብሔር ከኛ ጋር ከሆነ ማን ይችላልናል ችግሩ ግን እግዚአብሔር ከኛ ጋር ያልሆነ እንደሆነ ከኛ ጋር ትዳር ውስጥ እግዚአብሔር የሌለበት እንደው ወጣትነቱ በዝሙትና በርኩሰት የባከነ እንደው ምንኩስና በንጽህና ያልተያዘ እንደው ክርስቲያንነቱ በመከፋፈል በዘረኝነት አልቆ እንደው ሀብቱ በስስትና በስግብግብነት ተይዞ እንደሆነ ህሊናችን በርኩሰትና በተንኮል ዕውቀት በጥንቆላ ተይዞ እንደሆነ እንጂማ ንጹህ ከሆነማ እግዚአብሔር ያሸንፋል እግዚአብሔር ከኛ ጋር ካልሆነ ግን ብንዋጋ ሰልፍን ብንወጣ ዱላን ብንገጥም ፈጽሞ ሊሆን አይችልም እኛ ዝም እንላለን እግዚአብሔር ይዋጋል አንድ ጊዜ ቅድም ተምራናል አይደል በተማርነው መሰረት እስራኤል ሰላዮቹ ሰልለው መጥተው እንግዲህ ሲሏቸው ቢካሉ በኋላ አረተው እናሸንፋለንና እንውጣ ካሏቸው በኋላ ኢያሱና ካሌብ ደግሞ መልሰው እንዳሉ ታውቃላችሁ በቃ ሂደን ጠላቶቻችን እንግጠማሉ ሙሴ ምን እንዳላቸው ስሙ እግዚአብሔር ከእናንተ ጋር አይደለምና አትውጡ አላቸው ሲባሉ ከእናንተ ጋር አይደለምና ይሄው ተሸንፈው ተመለሱ እግዚአብሔር ከኔ ጋር ነው አይደለም እሱ ነው ማሰብ የሚጠበቅብን መጀመሪያ ራሳችን እንሰራ እግዚአብሔር የሰራውን ማን ያፈርሰዋል እስቲ በቦቴ ይጎል የሚያፈርሰው እንሰራ የፈረሰውን ቤታችን እንስራው እስቲ ሰናክሬም
በሰናክሬም ዘመን ምንድን ነው ሕዝቅያስ ነብዩ ሕዝቅያስ ሰናክሬም የሚባል ክፉ ንጉስ መጥቶ ለኔም ገብር ለጣዖት መስዋዕት አቅርብ ካልሆነ ዋጋህን እሰጥሃለሁ ብሎ መልእክት ላከበት። ላንተስ ግብር ላቅርብ አምላክህን ካድምትለው ነገር ግን ድርድር የሌለበት ነገር ነው አለ። አይ ያ የተቀጠቀጠ ሸምበቆ የሙሴ እንጨት ያድነኛል መስሎ ነው አለ። ወይስ ደግሞ አቺ ተሸክመ የመጣት ድንጋይ ታቦተ ጽዮን ታድነኛለች ብሎ ነው? እንዳይመስልህ ብሎ ላከበት። ለነብዩ ኢሳይያስ እንዲህ ያለ ጉድ አጋጥሞኛ ምን ልሁን አለ። ተመልከቱ ስራ የተከ እስመት መውት ወይ ተሐዩ ትሞታለህ እንጂ አትኖርምና ቤትህን አስተካክል አለ። አለቀሰ። ከኢሳይያስ ጋር ጨርቁን ቀዶ አለቀሰ። ቃሉን እንደሰማ ሳይድን አለቀሰ። ወዲያው እግዚአብሔር ቸር ነው። ትዕቢተኞችን ይቃወማቸዋል። መገዳደሩን መንግስቱን የሚነኩበትን አይወድምና እግዚአብሔር ዝምታው መሸነፍ እንዳይመስላችሁ። በኋላ ምን እንዳደረገ ታውቃላችሁ? ቅዱስ ሚካኤልን በእውነት ቅዱስ ሚካኤልን ላከና ቅዱስ ሚካኤል በሰይፍ ሳይመታቸው የብርሃን ሰይፉን ህዋ ላይ ብልጭ አድርጎ ሲያሳያቸው 185,000 የሰናክሬም ወታደሮች ጭዱና አመድ ሆነው ያደሩት በቅዱስ ሚካኤል የብርሃን ሰይፍ ብቻ ማለት ነው። አትጨነቁ። የሚያመው ወታደር ስታዩ ትጨነቃላችሁ። የማይታመሙ መላእክት እኮ የሚጠብቁን ነው። የሚሰለቹ ወታደሮች ሳይኖሩ ለምን ትላላችሁ? የማያንቀላፉት ጓሃን መላእክት ከኛ ጋር አሉ። የሚመሽባቸው እዚህ ከተማ ካሉ ሌላ ከተማ የሉም። ወታደርኙን ጠባቂውን እዚህ ከተማ ካለ ሌላ ቦታ ይሄ ሰው ሊገኝ አይችልም። ቅዱሳን መላእክት ግን በአንድ ጊዜ ሁሉም ቦታ ላይ በተመሳሳይ ፍጥነት የሚገኙበት ኃይልና ጥበብ አላቸው። ልንገራችሁ፣ ቅዱሳን መላእክት ሁለት አምድ አላቸው። ከቦታ ውጭ የሆነ ርቀት፣ ከጊዜ ውጭ የሆነ ፍጥነት። እስኪ በሉ እናንተ እንደው በእውነት የፌስቡክ ወሬ ስላችሁ ነው የምትይዙ መሰለኝ። ከቦታ ውጭ የሆነ ምንድን ነው ያልኩት? ርቀት፣ ከጊዜ ውጭ የሆነ ፍጥነት። አሁን ተመልከቱ፣ ከቦታ ውጭ የሆነ ርቀት ማለት ነው። ተመልከቱ፣ አሁን ከዚህ ሰማይ በላይ ከዚህ ጠፈር በላይ ሐኖስ የሚባለው አለ፣ ከዚያ ኤረር የሚባል ሰማይ አለ፣ ከዚያ ራማ አለ፣ ከዚያ ኢዮር አለ፣ ከዚያ ሰማይ ውድ ኢየሩሳሌም ሰማያዊት መንበረ መንግስት ጽርሐ አርያም 7 ሰማያት አሉ። አሁን ቅዱሳን መላእክት ቅዱስ ሚካኤል ቅዱስ ገብርኤል ከዚህ ጠፈር በላይ ነው ያሉት። ይሄ ጠፈር ደግሞ ቀዳዳ የለውም። ቀዳዳ ቢኖረው በጣም ትልቅ ውሃ ስላለ ያፈሶ ምድርን ያጠፋታል። እንኳን ፈሶ ቢታይ ፍጥረት በድንጋጤ አንድ ቀን ሞቶ ያልቃል። እዚህ በላይ ያለው ውሃ ማለት ነው። ታዲያ ሚካኤል ገብርኤል ሲመጡ ሰማዩን ቀደው ነው ሳይቀዱ ሲንገሩ ሳይቀዱ ነው የሚወርዱት። በርቀት ቦታ ሳይጋርዳቸው ይመጣሉ። ለዚህ ነው መላእክት መናፍስት ናቸው ያለ ቅዱስ ጳውሎስ። መናፍስት ማለት ረቂቆች ካንዱ ቦታ ሲፈለጉ የማይታጡ። ይሄንን ስንል ሌሎች ተቃዋሚዎች ምናሉ? በሁሉም ቦታ የሚገኝ እኮ እግዚአብሔር ነው። ለምሳሌ እዚህ ጎላ ሚካኤል አለ፣ ሌላ ሚካኤል። እሺ ቅዱስ ሚካኤልን 1 ሚሊዮን ቤተክርስቲያን ላይ ቢጠራው ከየትኛው ነው ሚካኤል የሚገኘው ይላል። አሁን ይሄን እንግዲህ ከባድ ጥያቄ መሆኑ ነው ለጅሎች ማለት ነው። ስለዚህ ተመልከቱ፣ የትኛው ላይ ይገኛል ሲባል ከቦታ ውጪ ተመልከቱ፣ ከቦታ ውጪ በሆነ ርቀት ተራራ አይጋርዳቸው፣ ዛፍ አያስቀራቸው፣ ገደል አያስቀራቸው፣ ውሃ አይሞልባቸው፣ ሰማይ አያስቀራቸው፣ እሳት አያስቀራቸው። መሬት ውስጥ ብንቀበር ከዘመድ መደበቅ ይችላሉ። ከመላክ መደበቅ የሚችል ሰው ግን የለም። ከዘመዶቻችን ቢደብቁን፣ ከሀገር ቢደብቁን፣ በጨለማ ቤት እንኳን ቢወረውሩን ከዘመድ ይደብቁናል እንጂ ከሚካኤል መደበቅ አይቻልም። እሱ የተደበቅንበት ቦታ ድረስ መምጣት የሚችልበት ምን አለ? ርቀት አለ። ቅዱስ ጴጥሮስ ከታሰረበት በሩን ሳይከፍት ገብቶ ቅዱስ ሚካኤል እንዳወጣው። ፍጥነት ደግሞ የሚባለው ዘመን በሉ፣ ዓመት፣ ወራት፣ ሳምንት፣ እሺ ሰዓት፣ ደቂቃ፣ እሺ ወረዱስ፣ ማይክሮ ሰከንድ፣ እሺ ናኖ ሰከንድ፣ እሺ ከዛ በታች በቃ ያለቀ እናንተ ነገር። ስለዚህ ከዚህ በታችም ደግሞ አለ እነ ሳድሲት፣ አምሲት፣ ሳልሲት፣ ራቢት፣ ካሊድ የሚባሉ ደግሞ መቁጠሪያዎች አሉ።
ከዚያም በታች ደግሞ ባነሰ ህልቃቂት የሚባሉ በጣም ከማይክሮ ሰከንድ እንግዲህ የሚባለው ቅጽበት የሚባለው አይንን ጨፍኖ ግልጥ እስከሚያደርጉ ድረስ ያለው ከዚህ ሁሉ ያነሰ ደቂቃ አለ። ቅዱሳን መላእክት ከዚህ ሁሉ ውጭ የሆነ ፍጥነት አላቸው። ከዚህ ሁሉ ውጭነት የሆነ ምሳሌ እሳትን እኔን ለምሳሌ በእናንተ ባልመስለው ጥሩ ነው። እኔን እሳት ውስጥ ብትወረውሩ እሳቱ ከጣላችሁ በኋላ ከስንት ደቂቃ በኋላ ይበላኛል? ከ5 ደቂቃ የታያችሁት እንደው በእውነት ግን ማንም እየጠበቀ ነው እስከ 5 ደቂቃ? እሳት ከስንት ደቂቃ በኋላ ይበላል? ከተጣለለት ጀምሮ ነው ምስኩ። ከተጣለለት ጀምሮ ሰው ቢሆን ግቡ በሉ ይባላል። እሳት ተደረሰ አገኙ መብላት ነው። ተመልከቱ፣ ከእሳትና ከነፋስ በላይ ፍጥነት የለም። ነገር ግን 3 ደቂቃ እሳት ውስጥ በተወረወሩ ጊዜ እንደተጣለለት መብላት ነው። ከእሳቱ ፍጥነት የቅዱስ ገብርኤል ፍጥነት ቀድሞ ማለት ቅዱሳን መላእክት የሚቀድሙ ከጊዜ ውጪ የሆነ ፍጥነት ከጊዜ ውጪ እግዚአብሔር በሁሉም ቦታ ይገኛል። የሱ ምልአት ይባላል። ከቦታው ሳይነቀነቅ እንደያርቅ መንበረ ስብሐቱ ከበላይ ሳይጨምር በታችን ሳይወድቅ እግዚአብሔር በሁሉም ቦታ ዓለምን በእጁ ይዟታል። አሁን ለምሳሌ እኔን በአንድ ቤት ውስጥ ብታስገቡኝ በውጭ ግን የለውም። ወይም ደግሞ እኔ እንቁላሏን በእጄ ቢይዛት እንቁላሏ እኔ ላይ ነው ያለችው፣ እንቁላሏ ውስጥ ግን የለውም። እግዚአብሔር ግን ዓለምን እንደያዘ በዓለም ውስጥ ይኖራል። በዓለም ይኖራል። በመሰረተ ዓለም ይላል፣ በውሳጤ ዓለም ይኖራል፣ በክበበ ዓለም ይኖራል፣ እንበለ ዓለም እግዚአብሔር ይኖራል። ይህ ምልአት ይባላል። የእግዚአብሔር ምልአት ነው። የቅዱሳን መላእክት ግን ፍጥነት ነው። የትኛውም ቦታ ላይ የትኛውም ዓለም ላይ ተመሳሳይ ችግር ቢፈጠር ሁሉንም ችግር በዚያው ፍጥነት የሚያከናውኑበት ከጊዜ በላይ የሆነ ፍጥነት አለ። የእመቤታችንም እንደዚህ ነው። አፍጣኒ ተረድኤት ማርያም በጊዜ ምንዳቤ ዋጸባ ላይንም ቀራንባ ካይል ሽፋሽፍት የሚፈጥን ምልጃ ያለሽ እመቤታችን አልያው አንድ ሰው ነበረ እና አንድ ባልና ሚስት ሁለት ባልና ሚስት አይባልም እና ሲኖሩ በጾም ጾምና ግብር ተባብለው ቀን ገቡ። በኋላ አንድ ቀን ችግር ሆነና ሰውየው ሰከረና የለም ግድ የለም ዛሬ ነው ችግር የለም አንድ እንሆን አለ። አይሆንም ቃል ገብተናል አለችው። እግዚአብሔር ቃል እናፈርስም ማዕድ አመጣናል። አይ ግድ የለሽም ብሎ አስገድዶ አንድ ሆኑ። በኋላ ልጁ ተጸነሰ። ሴትዮቱ ቢነዳት ብላለች ዛሬ የተጸነሰው ልጅ የሰይጣን ነው አለች። አይታለ ድረስ እኮ ነው ልጆቻችሁን የሰይጣን ልጅ አታርጓቸው ራሳችሁ ስትል ልጁ አድጎ ደስ ያለ ሲገባ ደረቱን ሲወጣ ባንድ ደስ ሲላት ሰይጣን አንድ ቀን መጣና በልጅን ስጭኝ አለ። ለምን የማን ልጅ ነው ብላለች? እንዴ በሞት አሁን የእግዚአብሔር ሰው ሰይጣን አለብኝ አትበሉ። አሁን በዚህ ዘመን ችግሩ ደግሞ የውጭ ሲፈጥር ደግሞ በውስጥ ምን ይሉናል? ደግሞ አንዳንዶች ነው አይነ ጥላ አለብኝ የዛር ጉድ አለብኝ እንዲህ አለብኝ የለብኝም እኔ እግዚአብሔር እኔ ጋር አለ ወይ ሲየለብኝም በሉ በክርስቶስ አታምኑ። ክርስቶስና ሰይጣን አብረው ይኖራሉ። ሰይጣን አለብኝ ብላችሁ ስታስቡ ነው ሰይጣን የሚኖርባችሁ። ልጄን ስጭኝ አለ። ስታለቅስ ነው ምን ነው ታለቅሻለሽ እናቴ ሆይ አለ። አይ ልጄ ለሁሉም ነገር ውዳሴ ማርያም ጸልይ አለችው። እንግዲህ የሰይጣን ልጅ ነው እንኳን የሰይጣን ልጅ ነው ተብሎ እንደውም ሰው ሰይጣን ሊሆን አስቸግሯል። ውዳሴ ማርያም ድገም ሲጸልይ ነው። ትምህርት ቤት ገባ። መምህሩም ያለቅሱለታል የበቁ ስለነበሩ መምህር ምን ነው የኔታ ነው ያለቅሳሉ። ለሁሉም ውዳሴ ማርያም አታቋርጥ። ይሄ ሰው አደገና ዲቁና መጣ። ዲቁና ገብቶ አምጥቶ ቅዳሴ ገባ። አንድ ቀን ሰይጣን አረየኛ ልጅ ማን አስገባው ደግሞ እዚህ ያለ። በነገራችን ላይ ሰይጣን መቅደስ ይገባል አይገባም? አቤት አይገባም ማለት ነው ይገባል። ለምሳሌ ንገራችሁ ውሸት የሰይጣን ነው እግዚአብሔር ነው። ዋሽታችሁ ታውቃላችሁ አታውቁም? እና እግዚአብሔር ሰይጣን መቅደስ ይገባል አይገባም? ሰይጣን ማን ነው? ስለዚህ ያዙት እሱ ማለት እየተረዳችሁ ማለት ነው። ስለዚህ ሰይጣን ሰው መሆን የሚጀምረው እንደዚያ ብሎ ነው። ስለዚህ ሰይጣን ይገባል በነገራችሁ ነው። ይሄ ህንጻው ነው የምታዩት ክርስቶስን በቀራንዮ በቆሮንቶስ በረሃ ሄዶ አንተ እግዚአብሔር ልጅ ከሆንክ ድንጋይ ዳቦ አድርገው አላለው እና ክርስቶስን ያልፈራኛ እንዲፈራሉ ለፈተና ይመጣል ግን ተሸንፎ ይመለሳል። አፍሮ
ታዲያ ተመልከቱ አረ የኛ ልጅ ማን አመጣው ብሎ ተሸክሞ ያንን ዲያቆን ገደል ይዞት ሄደ ሊወረውረው ሲሄድ ዋናው ትልቁ ነገር ምንድነው መሸበር ሳይሆን ማመንና መጽናት ነው ጠባቂዎቻችን ነው እንደ ቢያዝ እግዚኦ የፋርስ ባቢሎን ወታደሮች ከማለት እንደ ኤልያስ ከኛ ጋር ያሉት ከነሱ ጋር ያሉት ካሉት ይበልጣሉ ማለት ነው ሰይጣንን እያሰብክ ከምትጨነቅ መልአክ እያሰብክ ደስ ይላል አርገው መንፈሳዊ አጥፊዎችን ከምትቆጥር ጠባቂዎችን የምታይበትም አይን ይኖር ምን ይናገራል በኋላ ተመልከቱ ወስዶ ሲወረውረው መሬታቸው መጣ ታቀፈችውና ቄሱ ሰላም ለኩልክሙ ሲል ምስለ መንፈስ ከለማለት አበቃችሁ በዚያ ፍጥነት ከገደል ውስጥ አግርሰን ይሄ የሚደንቅ አይደለም ክርስቶስ መድኃኒታችን ኢየሱስ ክርስቶስ እንድንበላው ፈቅዶልን እንድንጠጣው ፈቅዶልን ፍጥነትንና ርቀትን የሚከለክለን አይደለም የረቂቅ ልጅ ረቂቅ ነው የኃያል ልጅ ኃያል ነው የዘላለማዊ ነው ክርስቶስን የመሰለ ሁሉ እንዲህ ያደርጋል ሰው የሚጠበቅበት እነዚህን ማድረግ ነው ስለዚህ ክርስቲያኑ ሞት አያጠፋው የሚያጠፋው ምን ብቻ ነው ንገሩኝ አረጋግጥ ኃጢአት ብቻ ያጠፋናል ኃጢአት እንዳያጠፋን እግዚአብሔር ይጠብቃል የዮሴፍ ሞት እስራኤልን አበዛቸው የክርስቶስ ሞት ክርስቲያኖችን አበዛቸው ለዚህ ነው ቅዱሳን ሊቃውንት እንደሚሉት የክርስቲያን ደም ዘር ነው እስኪ ዘር ነው ወይ ክርስቲያን ቢሞት ምን ያበቅላል ክርስቲያን ያበቅላል እንጂ ክርስቲያን ሲሞት ምን ያበቅላል ክርስቲያን ያበቅላል የክርስቲያን ሞቱ ክርስቲያን ያበቅላል ሞቱ እንኳን ተበቃይ ነው ክርስቲያን ደሙ ይበቀላል ደሙ ያሰጥማል ደሙ ያቃጥላል እረፍት ይነሳል የክርስቲያን ደም አማኑትን ያሳብዳል አይምሮን ይነሳል ያጠፋል ኃይልን ጉልበትም አለው ጠፍቶም አይቀርም ከማይጠፋ ዘር ስለተወለድን ስንሞትም አንጠፋም ሌላ ክርስቲያን ማለት ነው ጾም ማለት ነው ስንሞትም አንጠፋም ታስታውቃላችሁ ቅዱስ ጊዮርጊስን ሲያሰቃየው ግን ብልህና የዋህ ሆኖ ጅላጅል ግን ሆነ አይገባም ቅዱስ ጊዮርጊስን ሲያሰቃየው ከኖረ በኋላ ከዚያ በኋላ ቅዱስ ጊዮርጊስ ተሰቃይቶ በሌላ ሰዓት ምንድነው ያለው በእንግዲህ ንጉስ እንግዲህ ያልተሰቃየው በልባታ አምላክ ለምን ነው ህዝቡን ሰብስብልኝ ግን ባልገሰብስባል አረና ሳሙኤል ግንባር ከዝረው ቆይ ነገ ነው ካመንኩ በኋላ ትስመኛለህ በርቆሷት እንዳይነካ ከዚያ በኋላ ከንግስቲቱ ጋር ተቀመጠ ቅዱስ ጊዮርጊስ ከንግስት ቤት ገባው ቁጭ አላለ ቁሞ ሲጸልይ አምላኩን ሲያመሰግን የንግስቲቱ ጣዖት የምታመልከው ንግስት ልቧን ሰረቃት ልቧን መሰለው ወደ እግዚአብሔር አደረሳት እውነትም ባንተ አምላክ ባምን እንድናለህ አለች ትድኛለች ከዚያ በኋላ ተመልከቱ ሳልጠመቅና አምላኬን ሳላገኝ ባልሞት ጸልይ እኔ ንጉሱ ሲመጣ አንተ ወራዳና የረከስክ አለች ተመልከቱ ወራዳና የረከስ መጀመሪያ ቅዱስ ጊዮርጊስን ወስዶ ተሰበሰበ ሰው ሁሉ የገሊላው ጊዮርጊስ ሃይማኖቱን ሊክድ ነው ተብሎ ከተሰበሰበ በኋላ ተመልከቱ እንደባ ምን ሆነ እንደርግሳ የዋው ክርስቲያን ጅል አይደለም የዋህነትና ብልህነትን አንድ ላይ በጣም ከባድ ክርስትና የሚባለው በአንድ ጊዜ ሳምንት ጅል ሳምንት ብልጥ መሆን አይደለም በአንድ ጊዜ እባብም መሆን እርግብም መሆን በአንድ ጊዜ በጣም ከባድ የዋህነትን ሳናጣው እባብ መሆን አለብን እባብነታችን ሳናጣው የዋህ መሆን አለብን ለመንደፍ ግን አይደለም ራስን ለመጠበቅ ለመንደፍ መርዝ ለመርጨት አይደለም እባብ ራሱን ቀብሮ እንደሚደበደብ ወገቡን ደግመው ከሄዱ በኋላ ራሱን ካልተመታ ከራሱ መርዝ ልቆ ወገቡን እንደሚፈውሰው የእምነታችን ራስ ክርስቶስን ካልካድ ነው ደብድበውና አርደው ሲመለሱም ክርስቲያን ይበቃል ይበዛል ነው የሚሄደው የምን ከርግጥ ለጀልድ ለወኔ ለፉከራ እንደምናገረው የታመንና የተረገጠ ነው ያውቁታል ቤተክርስቲያኒቱን የሚያሳድዱት ራሱ እንደምታሸንፋችሁ ጅብ ታውቃላችሁ አታውቁም ጅብ በእውነቱ ጅብን 10 ሰዎች ቢከብዱት ምን ያደርጋል አማራጭ አንዱን በልቶ መሮጥ አይደለም እንጂ ከገባው አንዱን በልቶ መሮጥ እንደሚሞት መሞት ላይ ቀርቦ እንዲያደርጋል ስለዚህ ቤተክርስቲያኒቱ መቼም እንደምታሸንፍ ስለሚያውቁ ጠላቶቿ እለት መከራ ያወጡባታል እንጂ እንደማያሸንፋት እንኳንስ እኛና እግዚአብሔር እነሱን ያውቁታል የሚያውቁት ታሪክ ሁሉ ያውቁ
ማንም ያውቃል። ይህንን እውነት እንዲሁ በሞቴ ፀሐይ አንቺ ፀሐይ እኮ ፀሐይ አይደለሽም ብላ ፀሐይ መሆኑ አይቀርም። ፀሐይ መሆኑ አይቀርም። ቤተክርስቲያን ታሪኳን ያበላሻል። ቢነጥፋት ቤተክርስቲያን መሆኗ ድል መንሳቷ የክርስቶስ ብርሃን መብራቱ አይቀርም። ክርስቲያን ዘር እየሞተ አሁን አንድ ነገር እንስማማ። ቤተክርስቲያን ለመቆጠብ አታጨብጭቡ እሺ፣ አይሻልም? እና ደግሞ ይሄ ቶሎ ማጨብጨባችሁን ስርዓት ማድረግ አለባችሁ። በእውነት ቶሎ አጨብጨባችሁ ቶሎ እንጎዳለን። እኛ ነገር ምናጭ ቶሎ ግር ብለን እንደግፋለን፣ ቶሎ ደግሞ እንቃወማለን። ችግራችን ነው። አስተዋይ ሁኑ። ማንም የሆነ ነገር ስለተናገረን ተመልከቱ። ሔዋንን እንደያላት ነው ንግስተ ግዴት ያለማት ሔዋን እንዴት ወለሻል? የሁለት ዓለም ንግስት የምድርና የሰማይ ናት አይደለች? እኛ ግን እንደዚያ ምን እናጨበጭባለን? ሁሉም እኮ እንደዚህ ናቸው ስንባል እናጨበጭባለን። እነዚያ ሰዎች እየሸነገሉንም እንዳይሆን መንቃት አለባቸው። ቤተክርስቲያን ግን የምታደርጉት ለእግዚአብሔር እውነት ነው። ግን ያልኳችሁ ለየትኛው ነው? የትም ቦታ ቶሎ አታጨብጭቡ። ደግሞ ያፈርሰው እንደው ግር ምን ጎር ነው ለጥቅም ጸጥሎት መርማሪ እግዚአብሔር የመረጋጋትን እንጂ የሁከትን መንፈስ አልሰጠንም። የጭብጨባ የድልቃ የሆሆታ የግርግርታ ግር ብሎ ክርስቲያን ግር ብሎ አይደግፍም፣ ግር ብሎ አይቃወም። አስተዋይ ምንም ብሎ የማይታወቅ ወበይንተዝር ኢንፈረር ለማድለቅበት ምን ወደ እመኒ ፈለሱ አድባሩ ተልበባይ ማለት ነው። ተራሮች ብድግ ቁጭ ቢሉ ምድር ብትናወጥ ልንፈራና ልንታወቅ የሚችል የለም። ምን ያደርግ ይችላል? ዘቅዝቀን እንሰቅላቸዋለን። ምን እንደሆነ ቅዱስ ጴጥሮስን ተዘቅዝቆ ቢሰቀል ምን ይጎዳል? ቀና አድርገን ቢሰቅሉ አምላካችን ሞቶ አልቀረም እንዳልቀረኝ ሞተን እንቀር። ሞት ክርስቲያንን አይጎዳውም። ይህን ነው ማሰብ የሚገባውና ሙታን ክርስቲያንን እንድናወቅር እግዚአብሔር ይርዳል። ወደ ፈተና ታግባን የምንለው ክርስቶስን መከራ ፈርተን ከመካር ይሰውራል። መከራ ፈተና የፈተና ቀን የምትባለው መከራ ፈርቶ ክርስቶስን የሚከርበት ቀን ብዙ ቀን ቋልሞት ደግሞ ሞትን እኮ ሳናውቀው ነው የምንፈራው። አንዳንድ ጊዜ ከትልቅ ባለስልጣን ፊት ሊናገር የድና ሰው ተናግሮ ሲጨርስ ለካ እንዲልም ይሄዳል። ሞትንም ሙታን ሲጨርስ እንዲያደርግ ነው ማምናከ ስለማናውቀው ሳናውቀው እየፈራን ነው። ሞት ከዚህ በኋላ መርዙን ያስተፉትን እባብ እጅ ላይ ሊጨፉ የተበጠሩት ምን ያደርጋል? ጥርሱን ያወለቁትን አንበሳ አፉ ውስጥ ገብተው ቢወጡ ምን ያደርጋል? የሞትን መውጃ ክርስቶስ በመስቀል አውልቆታል። ሞት ወይ መውጃ ወዴት አለ? በሉ ግን በዚህ ማከረው ነው ለክርስቶስ ትንሣኤ ነው። ተመልከቱ እስቲ ሞት ሆይ በሉ መውጃ ወዴት አለ? ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ውሃ እንደሚያሻግር ሰው ይላል። ውሃ የሚያሻግር ሰው ለከተማ ሰው አይገባውም። በርግጥ መጀመሪያ ይገባና ተመልከቱ። ዋና የሚያውቅ ነው። ዝም ብሎ ማንንም ያሻግራል እንጂ ይሰጥናል። ዋና የሚያውቅ ሰው መጀመሪያ በበትር ይመረምራል። እዚያ ምን ቀላል ነው ግቡ ይላል። ምን ቀላል ይሄ ቀላል ነው ግቡ ይላል። ሞት ቀላል መሆኑን መድኃኒዓለም አሳይቶናል። ቀላል መሆኑን ዓርብ ሞቶ እሑድ ተነስቷል። ግን አንድ ጥያቄ ልጠይቃችሁ። ከዓርብና ከእሑድ ማንን ትወዳላችሁ? አቤት ኦይናት ከዓርብና ከእሑድ ማንን ነው የምትወዱት? እሑድን አይደል? እንደው ስቅለቱስ ባይኖር አይደል? እንደው ይገርማል። ክርስቶስን የምትወድ ከሆነ ማንን መውደድ አለብህ? ዓርብን መውደድ ይገባል። ዓርብ አብረኸው ከታመምክ እሑድ አብረኸው ትነሳለህ። አብረኸው ከተቀበልክ እሑድ አብረኸው እንነሳለን። አብረኸው ብንታመም አብረኸው ብንዋረድ እሑድ አብረኸው እናበራለን። አብረኸው እንነግሳለን። ብርሃናችን ይገለጣል። እንደዚህ ነው። ስለዚህ ማሰብ የምንጠበቅበት እሑድን መወዳት ከሆነ ዓርብን ለምን እንጠላለን? ስለዚህ ሞትን አትፍሩት። አንድ ቀን ብንሞት ሁልጊዜ አንሞትም። የሚገርማችሁ ግን ክርስቲያን የሚገድሉ ሰዎች አንድ ቀን ገድለው ለዘላለም ይሞታሉ። ክርስቲያን ግን አንድ ቀን ሙቶ ለዘላለም ይኖራል። አንድ ቀን ሙቶ ለዘላለም የሚኖርበት ሕይወት ማለት ክርስትና ነው። ስለዚህ እግዚአብሔር ሰዎች ክርስቶስን እንዳናጣው ብቻ እንጠንቀቅ። ራሳችን ብቻ አንገታችን እንዳይቆረጥ። አንገት የተባለ ሃይማኖት ነው። አካል የተባለች ቤተክርስቲያን ናት። እጅግ የተባሉ ቅዱሳን ናቸው። ራስ የተባለ ክርስቶስ ነው። ከራስ በላይ ቁመት የለም፣ ከክርስቶስ በላይ አምላክ የለም። ስለተመለከቱ ራስ ካለ ገና ነው። እጅ ገና ሊሆን ራስ ከተቆረጠ ግን ሕይወት የለም። ብቻ ክርስቶስን እንዳናጣው እንዳናምክረው እንጠንቀቅ።
መድኃኒዓለም እንዳንክደው ይጠብቀን። ስለዚህ የዮሴፍ ሞት አበዛቸው የተባለው ለዚህ ነው። ከቃሉ ጋር ናችሁ? ዮሴፍን የማያውቅ ምን ተገሰን አልኳችሁ? ረንገር አይደል? ዮሴፍ ንጹህ ነበር። እስኪ ንጹህ በሉ። ክርስቲያኖች ቤተክርስቲያን የምትከሰሰው በምን ነው? በንጽህና ብቻ ነው። ንጽህና የሚጠሉ ሁሉ ይከሰሳሉ። እስቲ ሌላው ለምሳሌ ይንቀፋል። በተክሊል አግቡ፣ አትዘሙቱ፣ አትዳሩ፣ 24 ሰዓት አትብሉ፣ አትስከሩ፣ በመጠን ብሉ፣ ልክ ብሉ ብላ ሰውን በምድር ያለ መልአክ ለማድረግ የምትጥር ቤተክርስቲያን ስትሆን ሌሎች ግን ምን ይሏል? ምታካብድ ቤተክርስቲያን ይሏል። ተመልከቱ። ስለዚህ ዮሴፍን የማያውቅ ንጉስ ማለት ዮሴፍ ንጹህ ነው። እርኩሱ ፈርዖን ተነሳ። ቤተክርስቲያን የሚቃወማት ሁሉ ንጽህና የማያውቁ እርኩሰትን የሚደግፉ ቤተክርስቲያን ይጠሏታል። የሚጠሏት ከነዚህ ወገን እንደሆነ ማሰብ ይጠበቅብን። ዮሴፍ ጥበበኛ ነው፣ መጋቢ ነው። ቤተክርስቲያን በጥበቡ ሀገር አኖራለች። ሆኖ የሁሉ ዘመን አቆጣጠሩ ቢባል የፖለቲካው የህግ መዋቅሩ ቢባል ህግ እንኳን የተወሰደው እንኳን ይሄ መጸዳጃ ቤት እንኳን የተወሰደው ከቤተክርስቲያን ሙሴ ምንድን ያለው እግዚአብሔር እኔ አንተን ለመቀደስ በተራራው ስለማልፍ ካንተ የሚወጣውን ጉድጓድ ቆፍረህ ቅበረው አይደል? ያንን ሐኪሞች ስም ቀይረው ሽንት ቤት ይሉታል ማለት ነው። ስለዚህ ተመልከቱ፣ ቤተክርስቲያን ያልሰጠችው የለም። ጥበብን የሚጠሉ ቤተክርስቲያን ይጠላሉ። ንጽህናን የሚጠሉ ዝሙትን የሚወዱ ቤተክርስቲያን ይቃወማሉ። ግን አንድ ነገር እንድታውቁ ይፈልጋል። ንጽህና ንግስትን ባሪያ ሲያደርግ ዝሙት ንግስትን ባሪያ ሲያደርግ ንጽህና ግን ባሪያን ንጉስ ያደርጋል። ስሙልኝ፣ ትምህርቴን እየተቀበልኩ ነው። እስኪ ዝሙት በሉ ንጉስን ምን ያደርጋል? ይገርምሽ። ንጽህናሳ ባሪያውን ምን ያደርጋል? ስለዚህ ዮሴፍ ከጲጥፋራ ሲገባ ምን ሆነ የገባው? ይገርም እንጂ በባርነት ተሽጦ እሷ ደግሞ ምንድን ናት? ዝሙቱ ከባሪያዋ ጋር እንድትተኛ አዋረደ። ንጽህናው ግን ከስራት ፈቶ በእስራኤል በግብጽ ላይ ነገሰው። ንጽህናችን ያነግሰናል። ብንጠላ፣ ብንገፋ፣ ብንቃጠል፣ ብንታረድ ንጹህ ካው እርኩሰት ከሌለብን ክፋት ከሌለ ንጽህናችን ቢያነግሰን እንጂ ሊያዋርደን አይችልም። ቢያኖረን እንጂ ሊያጠፋን አይችልም። ቢያበዛን እንጂ ሊያሳንሰን አይችልም። የዮሴፍ ሞት ያበዛናል። በዮሴፍ ሞት እየበዙ ሄዱ። ፈርዖን ያስጨንቅ መከራ ቢጨምር በነገራቸው ላይ ቅዱስ ገብርኤል ለዮሴፍ ሲታየው ሰይጣን ደግሞ ለሄሮድስ ታይቶት ነበር ይላል ሊቃውንት። ሰምታችኋል? ለዮሴፍ ነው ቅዱስ ገብርኤል እናቱን ይዘው ወደ ግብጽ ሽሽ ሲለው ሄሮድስ ደግሞ ሄዶ አረታ አንተ የሚመጥ ንጉስ ተነሳለ ብሎት ነበር ይላል። ስለዚህ መልአክ ለቅዱሳን ሲገለጥ ሰይጣን ለርኩሳን መገለጡ ግን አይቀርም። ስለዚህ ተመልከቱ፣ ሰይጣን መከራ በጨመረ ቁጥር እግዚአብሔር ክብር ይጨምራል። ሰይጣን ረሃብ ባመጣ ቁጥር እግዚአብሔር ስጋውን ያጠግበናል። ሰይጣን ባራቆተ ቁጥር ክርስቶስን እንለብሳለን። ሰይጣን ባሰደደን ቁጥር ክርስቶስ ወደ ርስት ይመራናል። ቅዱስ ዮሐንስ አፈወርቅ ምን አለ? አባቶቻችን ከዓለም ወደ እግዚአብሔር እየተሰደዱ ኖሩ፣ እኛ ደግሞ ከእግዚአብሔር ወደ ዓለም እየተሰደድን አለናል። ብቻ ከዓለም ወደ እግዚአብሔር ይሁን እንጂ ስደታችን እግዚአብሔር ይቀበለናል። ስለዚህ እግዚአብሔር ሰዎች አትሸበሩ፣ ግን ሰውነታችሁን አስጨንቁት። ሌሊት እንቅልፍ ንሱት። ቢያንስ በቀን ሌሊት ተነስታችሁ የሌሊት ጸሎት ቢያንስ ሌሊት 2 ሰዓት ጸልዩ። ቢያንስ ይቅር 1 ሰዓት ጸልዩ። ቅዱስ ሥጋውን ክቡር ደሙን ተቀበሉ። ለነገ አትበሉ፣ ሞትን በትከሻችን ተሸክመን እየዞርን ነውና። ስለዚህ ለነገ አትበሉ። ከዚያ ውጭ ግን እየተዘጋጀን የመጣው መከራ ግን ያበዛናል እንጂ አያሳንሰንም። በአስጨናቂዎቻችን መከራ መጠን እግዚአብሔር ክብር ይጨምርልናል። ስብሐት ለእግዚአብሔር ወለወላዲቱ ድንግል